ዕለተ ማክሰኞ ግንቦት 4 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ሲቀጥል የብልጽግናው አገዛዝ ደግሞ ከባድ የተባለ ከበባ ውስጥ ገብቷል። በምስራቅ አፍሪካ ቀጠና እየታየ ያለው ፈጣን የጂኦፖለቲካ ሽግግር የብልጽግና አገዛዝን በታሪክ ታይቶ በማይታወቅ መጠነ ሰፊ ዲፕሎማሲያዊና ወታደራዊ ከበባ ውስጥ ከቶታል። ዛሬ ግንቦት 4 2018 ዓ.ም የወጡ መረጃዎችና የቀጠናው የፖለቲካ ተንታኞች የሚሰጡት መረጃ እንደሚያመለክተው አገዛዙ ከጎረቤት ሀገራት ጋር ያለው ግንኙነት መሻከሩ ብቻ ሳይሆን ወደ ተግባራዊ የከበባ ስልት መሸጋገሩን ያረጋግጣል። ይህም ለፋኖ ያልተጠበቀ እድል ይዞ መምጣቱን የተነገረው በዝርዝር መረጃችን ሰሙታላችሁ። የአማራ ተወላጅ የፖለቲካ እስረኞች ከቂሊንጦ ተለይተው ወደማይታወቅ ስፍራ ተወሰዱ። በሕይወታቸው ላይ ከፍተኛ አደጋ መደቀኑም ተነግሯል። በማንነታቸው ምክንያት በአገዛዙ ወህኒ ቤቶች የሚገኙ የአማራ የፖለቲካ እስረኞች ለሕይወታቸው በሚያሰጋ ሁኔታ ላይ እንደሚገኙና አገዛዙ እስረኞቹን ለይቶ ወደማይታወቅ ስፍራ ማዘዋወሩ ተሰምቷል። ቤተሰቦቻቸውና የሕግ አማካሪዎቻቸው እንደገለጹት አገዛዙ ዛሬ ግንቦት 4 2018 ዓ.ም ከ50 የሚበልጡ የአማራ ተወላጅ የፖለቲካ እስረኞችን ከቂሊንጦ ማረሚያ ቤት ነጥሎ የወሰደ ሲሆን ይህ እርምጃ የተወሰደውም ከሌሎች እስረኞች በመነጠል ከፍተኛ ጥቃት ለማድረስ እንዲያመቸው መሆኑ ተጠቁሟል። ዝርዝር መረጃውም እጃችን ገብቷል፣ የምትሰሙት ይሆናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የፕሬስ ኃላፊ መታሰራቸው ተረጋገጠ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ገብሩ ካሳይ በቁጥጥር ስር መዋላቸው ተሰምቷል። የፕሬስ ኃላፊው በቁጥጥር ስር የዋሉት ቅዳሜ ሚያዝያ 30 2018 ዓ.ም ከቀኑ 7 ሰዓት ተኩል አካባቢ መሆኑን ከቤተሰቦቻቸው የተገኘው መረጃ አረጋግጧል። ይህ መረጃ ህወሓት ተግባራዊ እርምጃ ውስጥ መግባቱን የሚያሳይ ነው ተብሏል። በዝርዝር መረጃ ሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለዩቲዩብ ቻናላችን አዲስ የሆናችሁ ካላችሁ በየቀኑ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። የአማራ ተወላጅ የፖለቲካ እስረኞች ከቂሊንጦ ተለይተው ወደማይታወቅ ስፍራ ተወሰዱ። በሕይወታቸው ላይ ከፍተኛ አደጋ መደቀኑም ተገልጿል። በማንነታቸው ምክንያት በአገዛዙ ወህኒ ቤቶች የሚገኙ የአማራ የፖለቲካ እስረኞች ለሕይወታቸው በሚያሰጋ ሁኔታ ላይ እንደሚገኙና አገዛዙ እስረኞቹን ለይቶ ወደማይታወቅ ስፍራ ማዘወሩም ተሰምተዋል። ቤተሰቦቻቸውና የሕግ አማካሪዎቻቸው እንደገለጹት አገዛዙ ዛሬ ግንቦት 4 2018 ዓ.ም ከ50 የሚበልጡ የአማራ ተወላጅ የፖለቲካ እስረኞችን ከቂሊንጦ ማረሚያ ቤት ነጥሎ የወሰደ ሲሆን ይህ እርምጃ የተወሰደውም ከሌሎች እስረኞች በመነጠል ከፍተኛ ጥቃት ለማድረስ እንዲያመቸው መሆኑ ተጠቁሟል። ከቂሊንጦ ተለይተው ወደማይታወቅ ስፍራ ከተወሰዱት መካከል ታዋቂ የህዝብ ተመራጮች የሆኑት አቶ ዮሐንስ ቦያለው፣ ዶክተር ካሳ ተሻገር፣ አቶ ክርስቲያን ታደለ ይገኙበታል። በተጨማሪም ጋዜጠኞቹ ጎበዜ ሲሳይ፣ አባይ ዘውዱ፣ ዳዊት በጋሻውና ቴዎድሮስ ንብረት እንዲሁም ምሁራኑ ዶክተር ወንዶሰን አሰፋ፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ሲሳይ አውግቸውና ዶክተር ጫኔ ከበደ በዝርዝር ውስጥ መካተታቸው ታውቋል። አገዛዙ ይህንን እያደረገ ያለው ከዚህ ቀደም በድብቅ ሲያከናውን የነበረውን አካላዊና ስነ ልቦናዊ ስቃይ በይፋ ለመቀጠል አሊያም በህይወታቸው ላይ ነጻ እርምጃ ለመውሰድ እንዲመቸው አስቦ ሊሆን ይችላል የሚል ስጋት በቤተሰቦች ዘንድ አይሏል። የማረሚያ ቤቶች ኮሚሽንና የፌዴራል ፖሊስ ኮሚሽን ምንጮች እንደሚጠቁሙት አገዛዙ በአማራ የፖለቲካ እስረኞች ላይ በፌዴራል ፖሊስ በማዕከላዊ፣ በገላን፣ በአዋሽ አርባና በሰመራ ወታደራዊ ካምፖች ውስጥ በማንነት ላይ የተመሰረተ ስድብ፣ ዛቻ፣ ማንቋሸሽ፣ ከፍተኛ ድብደባና ግድያ ሲፈጽም ቆይቷል። በዚህ ስልታዊ የማሰቃየት ተግባር ምክንያት ቀደም ሲል ኢሳያስ በላይ የተባለ የፖለቲካና የማንነት እስረኛ ህይወቱ ማለፉ የሚታወስ ሲሆን አሁንም እስረኞቹ ፍርድ ቤት ቀርበው ጉዳያቸው እየታየ ባለበት ወቅት በቂሊንጦ፣ በአባ ሳሙኤል፣ በዝዋይና በቃሊቲ ተደጋጋሚ
የሰብአዊ መብት ረገጣ እየደረሰባቸው ይገኛል። አሁን ደግሞ ለጥቃት በተጋለጠ መልኩ ማንነታቸው አማራ የሆኑት ብቻ ተለይተው መታሰራቸውና ወደ ሌላ ስፍራ መወሰዳቸው በቀጥታ ለሕይወታቸው አስጊ መሆኑን የሕግ ባለሙያዎች ገልጸዋል። የብልጽግና አገዛዝ በጦር ግንባር የገጠመውን ሽንፈትና የቀጠናውን ዲፕሎማሲያዊ ከበባ ተከትሎ በወህኒ ቤት ያሉ የአማራ ድምጾችን ለማጥፋት የጀመረው ይህ እርምጃ ሀገሪቱን ወደ ከፋ የሰብአዊ ቀውስ ሊከታት እንደሚችል ተመላክቷል። በመሆኑም የሰብአዊ መብት ተሟጋቾች፣ የዓለም አቀፉ ማህበረሰብና የሚዲያ ተቋማት እስረኞቹ የህይወት ዋስትና ከማጣታቸው በፊት ሞራላዊ፣ ፖለቲካዊና ህጋዊ ኃላፊነታቸውን እንዲወጡ ቤተሰቦቻቸውና የህግ አማካሪዎቻቸው አስቸኳይ ጥሪ አቅርበዋል። የብልጽግናው አገዛዝ ዲፕሎማሲያዊ ከበባ ውስጥ መግባቱን ተከትሎ ፋኖ ያልተጠበቀ ድል እየመጣለት መሆኑ ተነገረ። በምስራቅ አፍሪካ ቀጠና እየታየ ያለው ፈጣን የጂኦፖለቲካዊ ሽግግር የብልጽግና አገዛዝን በታሪክ ታይቶ በማይታወቅ መጠነ ሰፊ ዲፕሎማሲያዊና ወታደራዊ ከበባ ውስጥ ከቶታል። ዛሬ ግንቦት 4 ቀን 2018 ዓ.ም የወጡ መረጃዎችና የቀጠናው የፖለቲካ ተንታኞች የሰጡት ትንታኔ እንደሚያመለክተው አገዛዙ ከጎረቤት ሀገራት ጋር ያለው ግንኙነት መሻከሩ ብቻ ሳይሆን ወደ ተግባራዊ የከበባ ስልት መሸጋገሩን ያረጋግጣል። ይህ በአገዛዙ ላይ የተደቀነው የህልውና ስጋት በአንጻሩ ለአማራ ፋኖ ብሔራዊ ንቅናቄ አፋብን ትግሉን ወደ ማጠቃለያው ምዕራፍ የሚያሸጋግርበት ወርቃማ ዕድል ይዞ መጥቷል። የዲፕሎማሲ ምንጮችንና የቀጠናውን የደህንነት ባለሙያዎች ዋቢ በማድረግ የተገኙ መረጃዎች እንዳመለከቱት የሱዳን ጦር ከካይሮ ጋር ያለውን ወታደራዊ ትብብር ወደ ተግባራዊ ግንባር ቀይሮታል። በአልፋሻጋ ድንበር አካባቢ የተከማቸው ከባድ መሳሪያና የሰው ኃይል አገዛዙን በምዕራብ ግንባር ከፍተኛ ውጥረት ውስጥ የከተተው ሲሆን ይህም አገዛዙን በሁለት ግንባር ጦርነት ውስጥ የመቆለፍ ስትራቴጂ አካል መሆኑን ባለሙያዎች ይገልጻሉ። በተመሳሳይ በኤርትራ፣ ግብጽ እና ሶማሊያ መካከል የተመሰረተው ሚስጥራዊ የሶስትዮሽ ጥምረት አገዛዙን ከሰሜን እስከ ምስራቅ አፍኖ ለመያዝ ያለመ ስልታዊ ወጥመድ መሆኑን ተንታኞች አስምረውበታል። ወታደራዊ ተንታኞች እንደሚሉት አንድ አገዛዝ በድንበር አካባቢ የውጭ ወረራ ስጋት ሲደቀንበት የግድ የሰራዊቱን አብዛኛውን ድርሻ ወደ ድንበር ለማንቀሳቀስ ይገደዳል። የብልጽግና አገዛዝ በአሁኑ ወቅት የሱዳንና የግብፅን ስጋት ለመመከት ሰራዊቱን ወደ ሰሜን ምዕራብና ምስራቅ ድንበሮች ለመሳብ በሚገደድበት ወቅት በአማራ ክልል ውስጥ የከፈተው የውስጥ ጦርነት የሰው ኃይልና የሎጂስቲክስ እጥረት ያጋጥመዋል። ይህ ክፍተት ለአፋብን ኃይሎች በክልሉ ውስጥ ያሉ ስልታዊ ቦታዎችንና ቁልፍ ከተሞችን በአነስተኛ መስዋዕትነት ለመቆጣጠርና የአገዛዙን የውስጥ መዋቅር ለማፍረስ ሰፊ ወታደራዊ ሜዳ ይከፍትለታል። የቀጠናው የኢኮኖሚ ባለሙያዎች እንደሚጠቁሙት ደግሞ የዲፕሎማሲያዊ ግንኙነቶች መሻከር የንግድና የሎጂስቲክስ መስመሮችን መዝጋት ያስከትላል። አገዛዙ ለጦርነት የሚጠቀምባቸውን ግብዓቶች፣ ነዳጅና ተተኳሾችን ለማግኘት የሚጠቀምባቸው ወደቦችና የየብስ መስመሮች በጠላት ኃይሎች ቁጥጥር ስር የመውደቅ ዕድላቸው ሰፊ ነው። ይህ የሎጂስቲክ መቆራረጥ በአማራ ክልል ውስጥ ለሚገኘውና ቀድሞውንም በፋኖ ኃይሎች መንገድ ለተዘጋበት ለአገዛዙ ሰራዊት የመጨረሻው የሽንፈት ሚስማር ይሆናል። አፋብን ይህን አጋጣሚ በመጠቀም የአገዛዙን ቀሪ የኃይል አቅርቦት መስመሮች ሙሉ በሙሉ በመዝጋት ሰራዊቱ እጁን እንዲሰጥ ወይም እንዲበተን የማድረግ አቅሙ ይጨምራል ብለዋል። የብልጽግና አገዛዝ በቀጠናው ሀገራት ዘንድ እንደ አደገኛ ስጋት መቆጠሩ ዓለም አቀፉ ማህበረሰብ ለአማራ ሕዝብ ትግል ያለውን አመለካከት እንዲቀይር ያደርገዋል። አገዛዙ በቀጠናው ሰላም ማምጣት የማይችል መሆኑ ሲረጋገጥ ሀያላን ሀገራትና የቀጠናው መንግስታት እንደ አማራጭ ኃይል ወደሚታየው መሬት ላይ ያለውን እውነታ ወደሚቆጣጠረው አፋብን ፊታቸውን ማዞራቸው የማይቀር ነው። ይህ ለአፋብን ራሱን እንደ ቀጠናው አስተማማኝ ሰላም ባለቤት አድርጎ ለማቅረብና ዓለም አቀፍ የዲፕሎማሲ ድጋፍ ለማግኘት የሚጠቀምበት ታሪካዊና ወርቃማ አጋጣሚ ነው። የብልጽግና አገዛዝ በገዛ እጁ በፈጠረው የታሪክ ስህተትና እብሪት ምክንያት የገባበት የዲፕሎማሲያዊና ወታደራዊ ከበባ ዙሪት ለአማራ ህዝብ የነጻነት ጉዞ ፍጻሜ ትልቅ ግብዓት ነው። አፋብን ይህንን የቀጠናውን የኃይል ሚዛን ለውጥ በበሰለ ፖለቲካዊ አመራርና በተቀናጀ ወታደራዊ እርምጃ በመጠቀም አገዛዙ የተከናነበውን ስትራቴጂካዊ ሽንፈት ወደ አማራ ህዝብ ፍጹም ድል የሚቀይርበት ወቅት ላይ ይገኛል ሲሉ ሚዲያችን ያነጋገራቸው የዲፕሎማሲ ጉዳይ ተንታኞች ገልጸዋል።
ዘግይቶ በወጣ መረጃ መሰረት የብልጽግና አገዛዝ በኤርትራ በግብጽና በሶማሊያ የተቀናጀ ዲፕሎማሲያዊ ከበባ ውስጥ መውደቁ ተሰምቷል። በአፍሪካ ቀንድ እያንዣበበ ባለው አዲስ የቀጠናው ፖለቲካዊ ሽግግር ውስጥ የኤርትራው ፕሬዝደንት ኢሳያስ አፈወርቂ የመረጡት ጥንቃቄ የተሞላበት ዝምታ ከጀርባው የብልጽግናን አገዛዝ ዋጋ የሚያስከፍል ሴራ ማዘሉ ተሰምቷል። የዲፕሎማቲክ ምንጮች እንደገለጹት ፕሬዝደንት ኢሳያስ ባለፉት ጥቂት ቀናት ከግብጽና ከሶማሊያ ከፍተኛ የደህንነት ባለስልጣናት ጋር በሚስጥር የመከሩ ሲሆን ውይይቱም በዋናነት የብልጽግናን አገዛዝ በቀጠናው የማግለል እቅድ ላይ ያተኮረ ነው ተብሏል። አስመራ በይፋ ምንም አይነት መግለጫ ከመስጠት ተቆጥባ ብትቆይም የግብጽ ሰራዊት በሶማሊያ በኩል መግባቱን በዝምታ መደገፏ የከበባው እርምጃ አካል መሆኑን የቀጠናው ጉዳይ ተመልካቾች ገልጸዋል። በተለይም ኤርትራ በሱዳን ጦርና በግብጽ መካከል የምታደርገው የአገናኝነት ሚና አገዛዙን በሰሜን በኩል በኤርትራ በምዕራብ በኩል በሱዳንና በምስራቅ በኩል ደግሞ በሶማሊያና በግብጽ ጥምረት እንዲወጠር የሚያደርግ ነው ተብሏል። የዲፕሎማት ምንጮች እንደጠቆሙት ይህ አዲስ የሚቀናጀው የሶስትዮሽ ጥምረት የኢትዮጵያውን አገዛዝ የቀጠናው የበላይነት ፍላጎት ሙሉ በሙሉ ጥያቄ ውስጥ የከተተ ነው። ኢትዮጵያ ቀደም ሲል በአካባቢው ሀገራት ላይ የነበራት የፖለቲካና የወታደራዊ ተጽዕኖ አሁን ላይ በአስመራ በካይሮና በሞቃዲሾ የተቀናጀ ዲፕሎማሲያዊ ጥቃት እየተዳከመ መሆኑ ተመልክቷል። ይህ በኤርትራ በኩል የታየው ወታደራዊ ዝግጅትና ከግብጽ ጋር ያለው ስር የሰደደ ሚስጥራዊ ትስስር ለብልጽግናው አገዛዝ ትልቅ የፖለቲካ ሽንፈት ተደርጎ ተወስዷል። አገዛዙ በሀገር ውስጥ ካለበት ውጥረት ባሻገር በውጭ ግንኙነቱ ረገድ ከጎረቤቶቹ ጋር የፈጠረው ቅራኔ ኢትዮጵያን በታሪክ ታይቶ በማይታወቅ ሁኔታ ወዳጅ አልባና በጠላቶች የተከበበች እንድትሆን አድርጓታል ተብሏል። ይህ የቀጠናው የኃይል ሚዛን መለዋወጥ ለብልጽግና አገዛዝ የመጨረሻው የውድቀት ምዕራፍ ሊሆን እንደሚችል ተንታኞች ግምታቸውን እየሰጡ ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የፕሬስ ኃላፊ መታሰራቸው ተረጋገጠ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ የሆኑት አቶ ገብሩ ካሳይ በቁጥጥር ስር መዋላቸው ተሰምቷል። የፕሬስ ኃላፊው በቁጥጥር ስር የዋሉት ቅዳሜ ሚያዝያ 30 2018 ዓ.ም ከቀኑ 7 ሰዓት ተኩል አካባቢ መሆኑን ቤተሰቦቻቸው አረጋግጠዋል። የፕሬስ ኃላፊው በቁጥጥር ስር የዋሉት ቅዳሜ ሚያዝያ 30 2018 ዓ.ም ከቀኑ 7 ሰዓት ተኩል አካባቢ መሆኑን ቤተሰቦቻቸው አረጋግጠዋል። በመቀሌ ከተማ ሀድነት ክፍለ ከተማ ፖሊስ ጣቢያ ታስረው የሚገኙት የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት የፕሬስ ኃላፊ በቁጥጥር ስር የዋሉት በፍርድ ቤት ትዕዛዝ መሰረት መሆኑም ተነግሯል። ባለፈው ሳምንት ማክሰኞ ዕለት የፈረሰው የትግራይ ክልል የቀድሞ ምክር ቤት ከተመረጠ ከ6 ዓመት በኋላ ተሰብስቦ ዶክተር ደብረጽዮን ገብረ ሚካኤልን በፕሬዝዳንትነት መሰየሙ ይታወሳል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ስብሰባ ማድረግ የጀመረ ሲሆን ሌተናንት ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን በመግለጽ ድርጊቱን ኮንነዋል። የፕሬስ ኃላፊው በቁጥጥር ስር የዋሉት በማህበራዊ ሚዲያ ላይ ባጋሩት ጽሑፍ የተነሳ መሆኑን ፖሊስ አስታውቋል። ነገር ግን ኃላፊው በቁጥጥር ስር የዋሉት በግል የማህበራዊ ሚዲያ ገጻቸው ባጋሩት መረጃ ይሁን ወይም በጊዜያዊ አስተዳደሩ ገጽ ላይ በወጣ ልጥፍ ስለመሆኑ የታወቀ ነገር የለም። ፖሊስ አጋርተውታል ስለተባለው መረጃ ይዘትም በይፋ ያለው ነገር የለም። ነገር ግን የተመሰረተባቸው ክስ በማህበራዊ ሚዲያ ሐሰተኛ መረጃን በማሰራጨት የሚል እንደሆነ የፖሊስ ሰነድ ያመለክታል። የአቶ ገብሩ ወዳጆች እና ቤተሰቦች ዛሬ እስር ቤት ሄደው እንደጠየቋቸውና ምግብና ውሃ እንዳቀበሏቸው ተናግረዋል። አስተያየታቸውን የሰጡ አንድ ስማቸው እንዳይገለጽ የጠየቁ የቤተሰብ አባል ፖሊስ ግለሰቡን በቁጥጥር ስር የዋለው በማህበራዊ ሚዲያ ላይ ባጋሩት ጽሑፍ የተነሳ መሆኑን እንደነገሯቸው አረጋግጠዋል። ከቅርብ ቀናት ወዲህ በማህበራዊ ሚዲያ ላይ በጊዜያዊ አስተዳደሩና በፕሬስ ኃላፊው ላይ ህወሓት የተለያዩ እርምጃዎችን እንዲወስድ የሚቀሰቅሱ ጽሑፎች ሲጋሩ ነበር። የፕሬስ ኃላፊው ገብሩ ካሳይ በሀድነት ክፍለ ከተማ ፖሊስ ጣቢያ መታሰራቸውንና ረቡዕ ዕለት ፍርድ ቤት እንደሚቀርቡም ለማረጋገጥ ተችሏል። አቶ ገብሩ ከዚህ ቀደም በትግራይ ኤፍኤም 104 የሬዲዮ ጣቢያው ኃላፊ እንዲሁም የህዝብ ግንኙነት ምክትል ኃላፊ በመሆን ሰርተዋል። በህወሓትና ስልጣናቸው ለአንድ ዓመት በተራዘ
በተራዘመላቸው በጊዜያዊ አስተዳደሩ አመራሮች መካከል ከፍተኛ ውጥረት ተቀስቅሷል። ህወሓት የጊዜያዊ አስተዳደሩ ስልጣን መራዘምን የፕሪቶሪያ ስምምነትን የጣሰ ነው በማለት መቃወሙ ይታወሳል። የፌዴራሉ አገዛዝ ህገወጥ ነው በሚል ውድቅ ባደረገው ምርጫ የተመረጠውን የትግራይ ክልል ምክር ቤት ወደ ስራ የመለሰው ህወሓት ዶክተር ደብረጽዮንን የክልሉ ፕሬዝደንት አድርጎ መርጧል። ከ6 ዓመት በፊት በተደረገውና የፌዴራል መንግስት ህገወጥ ባለው ምርጫ የተቋቋመው ምክር ቤት ስብሰባዎችን ማድረግ ጀምሯል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ዕለተ ማክሰኞ የምሽት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ነገ በረፋድ የመረጃ ጥንቅራችን አዳዲስ ሌሎች መረጃዎችን ይዘን ጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።